ውድ ስጦታዎች፣ ራት ግብዣዎች ወይም ደግሞ የገንዘብ አቅም ፍቅርን መግዛት እንደሚችል አብዛኞቻችሁ ወንዶች ታምናላችሁ። እርግጥ ነው ሴቶች ገንዘብን ይፈልጉ ይሆናል። ግን ደግሞ ከወደደችህ ካንተ አብልጣ የምትፈልገው በገንዘብ የማይገዛ ውድ ነገር አለ። ዛሬ ሴቶች በግልጽ የማይነግሩህን የግድ ሊኖርህ የሚገባ 5 ወሳኝ ነገሮችን እነግርሃለሁ። እነዚህን ስታውቅና ስትረዳ ህይወቷ ውስጥ በፍጹም የማይተካ ሰው ትሆናለህ። እስከ መጨረሻው ተከታተሉኝ። ሰላም፣ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ነው ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል የእኛን የሴቶች ሚስጥር አንድ በአንድ ትሰማላችሁ። ስኬታማ ጤናማ የሆነ የፍቅር ግንኙነት እንዲኖረን አብረን እንሰራለን። ሰብስክራይብ አድርጉ። ዛሬ በዚህ ቪዲዮ 3 ዋና ነገሮችን እነግራችኋለሁ። የመጀመሪያው ሴት ልጅ ገንዘብ ለምንድን ነው የምትወደው፣ እንዴት ነው ይሄ ነገር የሚለውን እናያለን። በሁለተኛው ክፍል ደግሞ ከገንዘብ በላይ ሊኖርህ የሚገባው ውድ ገንዘብ የማይገዛው ነገር ምንድን ነው? 5 ነገሮችን እናያለን። በመጨረሻም ገንዘብ የምትወድን ሴት፣ ገንዘብ ፈልጋን የምትመጣ ሴት እንዴት አድርገን ከእውነተኛዋ ሴት መለየት እንችላለን የሚለው እናያለን። ከባድ ሚስጥር ነው የምነግራችሁ። አብራችሁን ቆዩ። እሺ፣ በመጀመሪያ ክፍል የምናየው ሴቶች ገንዘብ የሚወዱበትን እውነታ ነው። ሴት ልጅ ገንዘብ ትወዳለች የሚሉ ነገሮች በተደጋጋሚ ይሰማሉ። እውነት ለመናገር ግን ሴት ልጅ ገንዘብን ሳይሆን የምትወደው በገንዘብ መደረግ የሚችሉ በገንዘብ ምክንያት ተከትለው የሚመጡ ወሳኝ ነገሮች ነው። የመጀመሪያው ኃላፊነት ነው። ብዙ ጊዜ ኃላፊነትን ለመውሰድ ኃላፊነትን ለመወጣት የሚችል ሰው ገንዘብ ያለው ሰው ነው ተብሎ በእኛም ሀገር ላይ ብዙ ጊዜ እናያለን አይደለ? ትዳር ላይ ለመግባት ሰው ሲዘጋጅ ቤተሰብ የሚጠይቃል ምን አለው ብሎ ይጠይቃል አይደለ? ያው አሁን ላይ ነገሮች በጣም ኤግዛጀሬት እየተደረጉ መጡ እንጂ ምን አለው ተብሎ የሚጠየቀው ያስተዳድራታል ወይ ያኖራታል ወይ የሚለውን ኢንቴንሽን ነው አይደለ የያዘው። ያኖራታል ወይ እንደምታውቁት እንግዲህ በፊት ጊዜ ላይ ሴት ልጅ የቤት እመቤት ነው የምትሆነው። ስለዚህ እሷን የማኖር ከዛ በኋላ ደግሞ ልጆች ይመጣሉ። ያንን የማስተዳደር አቅም አለው ወይ ኃላፊነት የሚወስድ ሰው ነው ወይ ነው ጥያቄው ማለት ነው። ወንድ ልጅ ሮል ፕሮቫይድ ማድረግ፣ ገንዘብ ሜክ ማድረግ፣ ቤተሰቦቹን ፕሮቴክት ማድረግ ስለሆነ ማለት ነው። እንደ ጊዜው እንደ ዘመኑ ማለት ነው። ያ ኃላፊነትን መወጣት ይችላል ወይ የሚለው ነው ዋነኛው ጥያቄ እንጂ ገንዘብ አለው ገንዘብ የለውም ሳይሆን ኃላፊነቱን መወጣት ይችላል አይችልም የሚለው ነው። እዚህ ጋር ተረዳችሁኝ? ስለዚህ የመጀመሪያው ይሄ ነው። ሁለተኛው ደግሞ መረጋጋትን ነው። አንጻራዊነት የተሻለ ገንዘብ ያለው ሰው ጋር መረጋጋት አለ። ብዙ ችግሮችም አይኖሩም አይደለ? በገንዘብ ምክንያት የሚፈጠሩ መጨቃጨቆች፣ አለመግባባቶች በጣም ይቀንሳሉ። ምንም ጥያቄ የለውም። ስለዚህ በአንጻራዊነት ገንዘብ ያለው ሰው ጋር መረጋጋት አለ የሚብለው ነገር ስላለ ሴት ልጅ ያንን ታያለች። መረጋጋቱን እዛ ጋር ያለውን ሰላም ታያለች ማለት ነው። በመጨረሻም ሴት ልጅ ገንዘብ ትወዳለች የሚባልበት እውነታ የተወሰነ ያህል እውነት ያለው ማለት ነው ምንድነው? ወደፊት ስለሚያሳስባት ነው። ሴት ልጅ እንግዲህ ፋሚሊ መመስረት፣ ትዳር፣ ከዛ ደግሞ ልጆችን በጣም አጥብቃ የምትፈልግ ትልቅ ነገር ነው ለሴት ልጅ። ትዳር፣ ልጆች፣ ቤተሰብ፣ እነዚህ ነገሮች በጣም ትልቅ ቫልዩ የምንሰጣቸው ነገሮች ናቸው እና የምትመሰርተው ቤተሰብ ያሳስባታል፣ ወደፊቷ ያሳስባታል። ነገ እንዴት ነው የምንኖረው አይደለ? እነዚህ ነገሮች እንዴት ነው የምናደርገው የሚሉ ነገሮች በጣም ያሳስቧታል። ስለዚህ ሴት ልጅ ገንዘብ ትወዳለች የሚለው እውነታ ከገንዘብ ጀርባ ያሉ እነዚህን ነገሮች መተማመኛ የመስጠት ነገሮች ሴት ልጅ ትልቅ የሆነ እርካታ፣ ትልቅ የሆነ እፎይታን ይሰጧታል። እነዚህ ነገሮች በቃ አሉ፣ እነዚህ ነገሮች አገኛለሁ የሚለው ነገር ያሳስባታል እንጂ ገንዘብ ይሄ ከመጠቀም ያው በኋላ ላይ እናያቸዋለን። ገንዘብ ፈልጋ የምትመጣ ሴት፣ ማቴሪያሊስቲክ የሆነች ሴት ጋር የምታዩት አይነት ካራክተር አይደለም። ትክክለኛዋ ሴት ጋር ያለው ምንድነው? በቃ በገንዘብ ምክንያት የሚመጡ ይህ ኃላፊነትን የመሸከም አቅም፣ መረጋጋት፣ ከዛ ደግሞ ወደፊት ነገ ላይ እንደዚህ እንሆናለን የሚባል ነገር መኖሩ ትፈልገዋለች። አሁን ቀጥለን ክፍል 2 ላይ ሴት ልጅ ከገንዘብ በላይ የምትፈልገው ውድ ነገር ምንድን ነው? አንተ ጋር መኖር ያለበት ማለት ነው የሚለውን እንይ። የመጀመሪያው ውድ ነገር ሴት ልጅ የምትፈልገው ግን ደግሞ የማትናገረው፣ ብዙ ጊዜ እኛ ሴቶች የምንፈልገውን ነገር ይሄ ነው እንዲህ ነው ብለን መናገር በጣም ይከብደናል፣ በጣም ያስቸግረናል። ለዛም ነው ዛሬ ይሄንን ሚስጥር ዝርግፍ አድርጌ የምነግራችሁ። ወንዶች ቶሎ ብላችሁ ወሰድ አድርጉና የምትወዷትን ሴት ተረዷት ማለት ነው። እሺ፣ የመጀመሪያው ሴት ልጅ ከአንተ የምትፈልገው ነገር ስሜታዊ ደህንነትና ወጥነት ነው። ሴት ልጅ መጀመሪያ አካባቢ ላይ የምትላትን ነገር በፍጹም አትረሳውም። ፍቅር በያዘ ሰዓት ላይ በቃ ሞትኩልሽ፣ እንደዚህ ሆኜ በቃ አንቺ የዓለም ቆንጆ በቃ የማትሉት ነገር የለም ከወንዶች አይደለ? ያችን መጀመሪያ አካባቢ ላይ ያልካት ለማሰማመጥ ብለክ ያልካትን ነገር በፍጹም አትረሳውም። ከ6 ወር በኋላ ከ1 ዓመት በኋላ ያንን ነገር ማትል ከሆነ ወጥ ካልሆንክ በቃ ችግር ይፈጠራል። የዛኔ በእጅ እስክታስገባኝ ነው እንደዚህ ሆኖ
ይሄን ምላችሁ እስክታገባ ምናምን አይደለም፣ ከ10 ዓመት በኋላም ያንን መስማት ትፈልጋለች። ስለዚህ እዚህ ጋር ምንድነው ወንዶች አድርጉ ምላችሁ እኔ ሪኮመንድ ማደርጋችሁ በተቻለ መጠን መጀመሪያ አካባቢ ላይ የምታደርጓቸውን ነገሮች ተጠንቀቁ። ለምን ስለምትይዛቸው፣ ለምን ስለምትመዘግባቸው። ስለዚህ በተቻላችሁ አቅም የምታደርጉትን፣ የምትችሉትን፣ የምትቀጥሉበትን ደግሞ በቃ ነገም ከነገ ወዲያም የምትሏትን ነገር ተጠቀሙ። እዛ ላይ ፎከስ አድርጉ። ይሄ የተጋነኑ ኤግዛጀሬት የሆኑ ነገሮችን አትጠቀሙ። መጀመሪያ ላይ መሬቱ አይንካሽ፣ እኔ ልነጠፍልሽ፣ ውሃ ስጠጪ ትን እንዳይልሽ የመሳሰሉ ነገሮችን እየተጠቀማችሁ በኋላ ላይ ትንሽ ሲላት ራሱ ይማርሽ ለማለት ወደኋላ የምትሉ ትሆናላችሁና እንደዚህ አይነት በጣም የተጋነኑ ነገሮች ሴት ልጅ ላይ የሚፈጥሩት ኢሞሽናል የሆነ ጫና ቀላል አይደለም። ከገንዘብ በላይ የምትፈልገው ሴት ልጅ ይሄንን ነው። ወጥ የሆነ ነገር ትፈልጋለች ካንተ። መኪና ብትገዛላት፣ ቤት ብትገዛላት፣ በቃ የተደላደለ ኑሮ ብታኖራት፣ መጀመሪያ ላይ እሷን ለመጀንጀን ብለህ በእጅ ለማስገባት ብለህ የምትላቸው የነበሩን ቃላቶችና ጥረት አሁንም ትፈልጋለች። አሁንም ድረስ በቃ እንደምትወዳት እንደምታምር በቃ አሁንም ድረስ እንድትጥር ትፈልጋለች። ተፈጥሯችን ይሄ ነው። ስለዚህ ከውድ መኪና ከገዛህላት ቤት ከገዛህላት ነገሮች በላይ ውድ ነገሮች በላይ ያንተን ትኩረት፣ ያንተን አቴንሽን፣ ያንተን መጀመሪያ ላይ ስትላት የነበረውን ነገር ወጥ የሆነ ማንነትን ትፈልጋለች። ሁለተኛ ካንተ መሪነትን ትፈልጋለች። ትንንሽ ውሳኔዎችን ሳይቀር አንቺ አድርጊ፣ አንቺ እንደዚህ ሁኚ የሚባለው ነገር ለሴት ልጅ በጣም ከባድ ነው። ካንተ ምን ትፈልጋለች? የሆነ ሀሳብ አምጥተህ ወስነህ እንድትነግራት ትፈልጋለች። ለምሳሌ የት እንደምትሄዱ ሊሆን ይችላል። ዛሬ እዚህ ሬስቶራንት እንድንሄድ አስቤያለሁ፣ ምን ታስቢያለሽ ብትላት እንዴት ደስ እንደሚላት ምን ከምትላት ዛሬ የት እንሂድ ከምትላት በቃ የሆነ ነገር ውስን አድርገህ አምጥተህ ስትላት የሚሰማት የመተማመን ስሜት ልነግርህ አልችልም። በቃ መሪ እንድትሆን ትፈልጋለች። ብዙ ነገሮች ላይ እሷ አለ አይደለ የሚወስን ሰው መኖርን ትፈልጋለች። ይሄን ስለ ግን ነገሮችን ሁሉ በራስ ወስን ሳይሆን ሀሳቦችን አምጣ ነው። በቃ ለምሳሌ አሁን የመረጥከው ሬስቶራንት አለ አይደል? እዚህ ሬስቶራንት እንድንሄድ አስቤያለሁ፣ ምን ታስቢያለሽ ስትላት አይ እዚህ ከሚሆን እኮ እዚህ ልትል ትችላለች። ኦኬ አሪፍ ነው ልትል ትችላለች። ግን ጀስት ፎርዋርድ አድርጋ አንተ የት እንሂድ ከምትላት የሆነ ነገር ፒክ አድርገህ ብታመጣ ለእሷ በጣም ትልቅ ነገር ነው። ትልቅ ነገር በቃ በውሳኔ ትተማመንብሃለች፣ ትኮራብሃለች፣ እንደ መሪ ታይሃለች። በቃ እሱ እኮ ይሄን ማድረግ ይችላል። እቺ ቀላል ነገር ናት። የሬስቶራንት ምርጫ ሊሆን ይችላል፣ መንገድ ምርጫ ሊሆን ይችላል። በጣም ቀላል የሆኑ ነገሮች እኮ ነው። ግን እንድትወስን ትፈልጋለች። አይገርም? መሪ እንድትሆን ትፈልጋለች። ባላችሁ የፍቅር ግንኙነት የመሪነት ሮልን እንድታሳያት ትፈልጋለች። ይሄ ደግሞ ነገም ህይወታችሁ ላይ መተማመንን እንዲፈጥር ያደርጋል። አንተ ላይ እንድትተማመን፣ አንተ ላይ ርሌ እንድታደርግ ያደርጋታል። ትልቅ ነገር ነው። ሞክረው ታየዋለህ ለውጡን በደንብ አድርገህ። ሶስተኛ ከገንዘብ በላይ ሴት ልጅ ካንተ የምትፈልገው ትልቁ ነገር መደመጥ ነው። ጥልቅ የሆነ ትኩረትና መደመጥ። በምታዳምጥበት ጊዜ ስናወራ እንግዲህ ሴቶች እናወራለን ብዙ ስሜታችንን የምንገልጸው ላይክ የደበረን ነገር፣ የከፋን ነገር፣ ችግር ብለን የምናስበውን ነገር የምንፈታው ወይም ደግሞ የሚቀለን በመናገር ነው። ሶ በምትናገርበት ሰዓት እዚህ ቦታ እኮ ሄጄ እንደዚህ መንገዱ እንደዚህ ሆኖ ምናምን ከዛ አንዱ ልጅ አግኝቶኝ እንደዚህ ምናምን ብሎኝ ምናምን ስል እንደዚህ አትዩም ነበር ለምን እንደዚህ አላረግሽም? በቃ ቀጣይ እንደዚህ አድርጊ እያልክ አታቋርጣት። ስማት፣ አስጨርሳት እስከ መጨረሻው አስጨርሳት። በቃ ስሜቷን የምትገልጸው ላይክ የሚቀላት ችግሩ እኮ ኦልሬዲ ተፈቶ ምናምን አልቆ ምናምን ይሆናል አይደለ? እዛ ጋር ሀፕን ያደረገው ነገር በመሀል መፍትሄ እየሰጠ በመሀል አታቋርጣት። በቃ ወንዶች አይምሯችሁ እንደዛ ነው፣ ይገባኛል። ፕሮብሌም ሶልቨር ናችሁ። በቃ የሚታያችሁ ነገር ምንም ይሁን ምን እንዴት አድርጌ ልፍታው፣ እንዴት አድርጌ ላስተካክለው የሚለው ነው። ግን ከሴት ልጅ ጋር ደግሞ ባላችሁ ግንኙነት ያ አይደለም የሚሰራው። ምንድነው የሚሰራው? ማዳመጥ። አዳምጣችሁ ስትጨርሱ ለዚህ ነገር መፍትሄ እንዲሰጥሽ ትፈልጊያለሽ ወይም ደግሞ ይሄ ነገር እንድንፈታው ትፈልጊያለሽ ብለህ መጠየቅ ትችላለህ። ከዛ ውጪ ግን በቃ ማዳመጥ በቃ በቂ ነገር ነው። እሱ ትልቅ ነገር ማለት ነው። ይሄ የፍቅር ግንኙነት ላይ ብቻ አይደለም፣ ትዳር ላይም በጣም የሚጠቅማችሁ ነገር ነው። ይሄን እየሰማችሁ ያላችሁ ወንዶች የእውነት በኋላ ታመሰግኑኛላችሁ፣ በዚች ሀሳብ ብቻ ማለት ነው። ሴት ልጅ ማዳመጥ የሚለው ሀሳብ በጣም ገቨርን የሚያደርግ ትዳር ላይም በጣም የሚሰራ በቃ መደመጥ ትፈልጋለች ኤቭሪዴይ ማለት ነው። በቃ እያጣሃት ነው ማታዳምጣት ከሆነ እያጣሃት ነው የምትሄደው ማለት ነው። በቀን የተፈጠሩ ነገሮች ውስጥ የተሰማትን ነገር ለሌላ ሰው ሼር እያደረገች ነው ማለት ነው። ለጓደኛም ሊሆን ይችላል፣ ለሌላ ሰው ያንተን ቦታ ከቨር የሚያደርግ ሰው እየመጣ ነው ማለት ነው። አንተ ባላዳመጥካት፣ አንተ ኢግኖር ባደረግካት ቁጥር ማለት ነው ወሬዋን። እናስብበት። ታመሰግነኛለህ የሆነ ጊዜ ላይ
4ኛ እንድትኮራብህ ትፈልጋለች ሴት ልጅ። የምትኮራብህ ደግሞ የሚያኮራት እሷ እንድትኮራብህ የሚያደርግ ነገር ስታደርግ ነው። ሴት ልጅ ብዙ ገንዘብ ስላለ ሀብታም ስለሆን ከምትኮራብህ ይመስልሃል። በቃ ሀብታም ስለሆን ገንዘብ ስላለ የምትፈልገውን ነገር ስለምታደርግላት በቃ በአንተ የምትኮራ ይመስላል። እውነታው ግን ምን እንደሆነ ታውቃለህ? የምትኮራብህ ሴት ልጅ የእውነት የምትኮራብህ አንተ ሌሎች ሰዎችን ትሪት በምታደርግበት በምታናግርበትና በሌሎች ሰዎች ዘንድ ባለ ስም ነው። ጥሩ ሰው ከሆንክ ጥሩ ማንነት ካለ ሰዎችን የምታከብርበት የምትናገርበት መንገድ በቃ አይደለ ሪስፔክት የተሞላ ከሆነ በስመ አብ እንደሷ የሚኮራብህ ሰው የለም። ይህን ስሜት ትፈልጓለች፣ በአንተ መኩራት ትፈልጋለች። የሚያኮራ ነገርን ይዘህ ተገኝ። ጥሩ ፐርሶናሊቲ ሌላ ነገር አይደለም፣ ውድ አይደለም። ይሄ ውድ አይደለም። እናንተ የምትሞክሩት የምትለፉት በገንዘብ የሚገዛውን ውድ የሆነውን ነገር ለማምጣት ነው አይደለ? ይሄ እኮ መሆን ነው። እርግጥ ነው በጣም ውድ ነው መሆን ስለሆነ ህይወት ስለሆነ ማለት የሚኖር ህይወት ስለሆነ ከባድ ሊሆን ይችላል። ተረድታችሁኛል አይደለ? የምትኮራባችሁ አይነት ወንድ ሁኑ። በቃ ሰዎች የምታናግሩበት መንገድ ብዙ ፊልሞች ላይ ታያላችሁ። ከዚህ በፊትም ብያቸዋለሁ። አማርኛ ፊልሞች ላይ አስተናጋጇን በቃ ሲያመነጫጭቃት በጣም ሀብታም ሆኖ ምናምን በቃ ሲወረውር ምናምን የሆነ ነገር የሆነች ስህተት ተሳስታ ታያላችኋል። በቃ ውርድ ሲልባት ለእሱ ያላት ቦታ ሲወርድባት ታያላችሁ አይደለ? ያንን ታያለች። ሰዎችን እንዴት ትሪት እንደምታደርግ ታያለች። ሰዎችን ትሪት የምታደርግበት መንገድ ነገ ወደ እሷም ህይወት እንደሚመጣ ስለምታስብ በጣም ፈሪ ትሆናለች። ለአንተ ያላት ነገር በጣም ይቀንሳል። ግን ሌሎች ሰዎችን ትሪት ስታደርግ ከአንተ ጋር በመሆኗ ትኮራለች። በጣም ፕራውድ ይሰማታል። ይሄንን ፊሊንግ ደግሞ ትፈልገዋለች። ሴት ልጅ እንደ ማህበረሰብ ያለባትን ጫና ታውቃላችሁ አይደለ? በቃ ምን አይነት ባልን ያገባችሁ እኮ ተብሎ የሚታይ ነው አይደለ? በእኛ ሀገር ማንን ያገባችሁ ባሏ ምን አይነት ነው ተብሎ እኮ ሰው ተሽቀዳድሞ የሚያይ ነው። በቃ ያለባት ጫና ከባድ ነው እና በአንተ መኩራት ትፈልጋለች። በአንተ እንድትኮራ ካደረካት ውዱን ነገር ሰጣሃት ማለት ነው። 5ኛ የታሰበበት ትንሽዬ ስጦታ። ያንተ ሀሳብ ያንተ ኢፈርት ያለበት ትንሽዬ ስጦታ ከምንም ነገር በላይ ያስደስታታል። እንዴት ነው ገንዘብ ሲኖር ብላችሁ የምታስቡት እናንተ? በቃ የፈለጋችሁትን ነገር ሰውን ማስልካችሁ ራሳችሁም ቀላል ነው። ስጦታ በየቀኑ በሯ ላይ አበባ ማስቀመጥ ትችላላችሁ። ግን ከዛ ይልቅ በገንዘብክ ብዙ ገንዘብ አውጥተክ ገዝተህ ከምታመጣው ነገር ይልቅ አንተ ያሰብክበትን ትንሿን ስጦታ ትፈልጋለች። በቃ ሄደክ ተጨንቀክ ወይ ኬክ ላይ የሆነ ነገር አጽፈ ሊሆን ይችላል፣ ወይ ከስተም ሜድ የሆነ ነገር የምትወደውን ነገር አሰርተህላት ሊሆን ይችላል። በቃ አይደለ ለየት ያለ ያንተ ተወት ያለበት ያንተ ሀሳብ ያለበት ምናልባት በፊት ስትገናኙ ተወዳቸው ታደርጋቸው የነበሩ ነገሮችን ልብሶች ሊሆን ይችላሉ። በቃ አይደለ እንዴት ነው ሁለታችሁ የምትግባቡበት ሁለታችሁ የምታወሩበት የሁለታችሁ ብቻ የሆነ ነገሮችን አስበህ ተጨንቀክ ቶትፉል የሆነ ሀሳብ ያለበት ያንተ ሀሳብ ያለበት ያንተ ኮንትሪቢዩሽን ያለበት ስጦታ በጣም ትንሽ ብትሆንም ስትሰጣት እንዴት ደስ እንደሚላት ልነግር አልችልም። ከገንዘቡ በላይ ይሄ ካወጣህበት ምናምን ነገር በላይ ያንተ ሀሳብ ያለበትን ስጦታ በጣም ትፈልጋለች። እንግዲህ እነዚህን 5 ሴት ልጅ ከገንዘብ በላይ ከአንተ የምትፈልጋቸው ነገሮች ካየን እንዴት ነው የምንለየው? እውነተኛዋን ሴት ማቴሪያሊስቲክ የሆነችን ሴት እንዴት ነው የምንለየው የሚለው ጥያቄ ይመጣል ማለት ነው። ክፍል 3 ላይ የምናየው እሱን ነው። እንግዲህ ብዙ ጊዜ በእኔ ቪዲዮዎች ላይ ሴት ልጅ ትፈልጋለች፣ ሴት ልጅ እንደዚህ እያልኩ ሳወራችሁ እኔ ማወራችሁ እናንተም የምትፈልጓት ትክክለኛዋ ሴት ናት ብዬ ስለማስብ ነው። እውነተኛዋ ሴት ፍቅር የሚገዛት ሴት ማለት ነው። ይሄ ማለት ግን አንዳንድ ሴቶች የሉም ማለት አይደለም። ገንዘብን የሚወዱ ላይክ እንዴት ነው ፊዚካሊ ይሄ ማቴሪያሉን የሚወዱ ከአንተ ጋር መሆን አንተም ማግኘት ሳይሆን ከአንተ ጋር ምሳ መብላት የሚያስደስታት፣ ከአንተ ጋር ውድ ሆቴል መሄድ የሚያስደስታት፣ ከአንተ ጋር መዝናናት የሚያስደስታት ሴት የለችም ማለቴ አይደለም። አሉ እንደዚህ አይነት ሴቶች። ስለዚህ እነሱን ከእውነተኛዋ ሴት እንዴት ነው የምንለየው? ማንም ገንዘብ የማይወድ የለም። ገንዘብ የሚሰጠውን ነፃነት፣ ገንዘብ የሚያመጣቸውን ነገሮች መግቢያ ላይ እንደነገርኳችሁ ሁላችንም ሰዎች ብንሆን እንፈልጋቸዋለን። ግን ገንዘብህን ብላ ብቻ የመጣች ሴት ደግሞ ትለያለች። እነዚህ ቀጥሎ የምነግርህን ምልክቶች ታይባታለህ። ስለዚህ ከእውነተኛዋ ሴት በዛ መልኩ ለይተህ ራስህን መጠበቅ ትችላለህ ማለት ነው። ገንዘብ የምትወድ ሴት ወይም ደግሞ ገንዘብን ፈልጋ ጥቅምን ፈልጋ ከአንተ ጋር የመጣች ሴት የምትደሰተው ከአንተ ጋር ስትሆን ግብይት ላይ የሆነ ሾፒንግ ስትወጡ፣ ውድ ሬስቶራንት ስትሄዱ፣ በቃ ከገንዘብ ጋር የተያዙ አክቲቪቲዎችን ስታደርጉ ብቻ ነው። ዝም ብለው ወክ አድርገህ ብትመለስ ፊቷን ነው የምትጠለበክ። በጣም ነው የሚደብራት። ከአንተ ጋር የተያዙ ስሜቶች ደብሮሃል አልደበረም ምንም ጭንቅ የላትም። ከአንተ ጋር የሚያስወራት ነገር ገንዘብና ገንዘብን የተያዙ ነገሮች ሲሆኑ ብቻ ነው። የምትፈልገው ነገር ሲጎድልባት ነው ያንተ ነገር የሚያሳስባት። ገንዘብ ላይ አንተ ላይ ዲፔንድ ትሆናለች ሙሉ በሙሉ በቃ
ምንም ነገር ቢፈጠር አንተ ላይ ነው ዲፔንድ የምትሆነው። በራሷ ለመቆም ራሷን ለመቻል የሆነ ነገር ለመስራት ምናምን አትሞክርም። በቃ ቶታሊ የምታደርጋቸው ነገሮች አቋርጣ በአንተ ዲፔንድ የምትሆን ከሆነ ሁልጊዜ ችግሮችን እያመጣች ገንዘብ የምትጠይቅህ ከሆነ የምትነጫነጭ የምትቆጣ ከሆነ የምትፈልገውን ነገር ካላገኘች ላይክ አይ ዛሬ እኮ እንደዚህ አይነት ቦታ አንሄድም፣ ዛሬ እኮ ይሄንን አንገዛም፣ ዛሬ እኮ እንደዚህ አናደርግም ስትላት በጣም የምትለዋወጥብህ ከሆነ በቃ ሙዷ ኮምፕሊትሊ የሚቀየር አይነት ከሆነ እንግዲህ ለገንዘብ ብላ ለጥቅም ብላ እንደቀረበችን ማወቅ ትችላለህ። በነገራችን ላይ ይሄ ገንዘብ ምናምን እያልን ስናወራ በጣም የተጋነነ ገንዘብ በጣም የተጋነነ ሀብት ላይሆን ይችላል። ገንዘብ ፈልጋ የምትመጣ ሴት ግዴታ በጣም ሀብታም ስትሆን ላይሆን ይችላል። ባለው ነገር ሁሉ ነገር አንጻራዊ ነው አይደለ? ከሷ የተሻልክ ነህ ብላ ካሰበች ያንን ለመጠቀም ልትመጣ ትችላለች። ግዴታ እኔ ሀብታም ካልሆንኩ ምናምን አይነት ነገር ሳይሆን ከሷ የተሻልክ መስሎ ከተሰማት ያንን አድቫንቴጅ ለመጠቀም ልትመጣ ትችላለች። ስለዚህ እነዚህ ነገሮች ካየህባት አንተን ሳይሆን ገንዘብን ፈልጋ የመጣች ሴት እንደሆነች አውቀህ ራስን መጠበቅ ራስን ማሸሽ ይኖርብሃል። እውነተኛ የሆነችው ሴት ገንዘብ ተጠቀማችሁ አልተጠቀማችሁ አይደለም ጉዳዩ። ከአንተ ጋር መሆን፣ አንተን መስማት፣ አንተን ማዳመጥ፣ ከአንተ ጋር ጊዜ ማሳለፍ፣ መተዋወቅ እዛ ላይ ነው የምታተኩረው። ችግሮች ሲፈጠሩ ከጎን ትሆናለች፣ ሰፖርት ታደርግሃለች። ራሷን ለመቻል ደግሞ ትሞክራለች። ግዴታ ይሄ ከአንተ ጋር ከሚመጣው ነገር ብቻ አይደለም። አንተ ራሱ እንደዛ ብትል በራሷ ለመቆም ትሞክራለች፣ ትፈልጋለች፣ በቃ ትጥራለች። ያን የምታደርግ ሴት ከሆነች እውነተኛ ሴት እንደሆነች ማወቅ ትችላለህ ማለት ነው። ስለዚህ በዚህ መልኩ ልዩነቱን አውቃችሁ ራሳችሁን መጠበቅ ትችላላችሁ። እንዲሁም ደግሞ እንዳልኩት እንዳይረሳ 5 ውድ ነገሮች ከገንዘብ በላይ ለምትወዷት ሴት መስጠት ያለባችሁ ሊኖራችሁ የሚገባ ነገሮች እንዳይረሱ። የዛሬው ቪዲዮ ይሄንን ይመስል ነበር። በ3 ክፍል ከፍዬ ዋና ዋና ነገሮችን ወሳኝ ነገሮችን አነሳን። እንዴት አገኛችሁት? እስኪ ሀሳባችሁን ኮመንት ላይ አስቀምጡልኝ። እዚህ ድረስ ከመጣችሁ ቪዲዮን ካያችሁት ወዳችሁታል ማለት ነው። ላይክ ሳታደርጉት እንዳትወጡ። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እስከዛው ግን ናፊዳር ቲዩብን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። 100,000 ልንገባ ነው በቅርቡ። ስለዚህ የ100,000 ቤተሰብ አባል ሁኑ፣ ተቀላቀሉን። ሁላችሁንም በጣም አመሰግናችኋለሁ፣ ወዳችኋለሁ። ቻው